ሰላም ጤና ይስጥልን ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። መረጃዎቻችን ጀምረዋል። በቀጥታ ወደ ጥንክሮቻችን እናምራለን። በምስራቅ አርሲ ዛሬም ድረስ የድረሱልን ጮቶች የተደመጡ ነው። መከራ ሞቱ እንደቀጠለ ነው። ያላባራው እንባ ያላቆመው ጩኸት ዛሬም በኦርቶዶክሳውያን ላይ እንደተቃጣ ነው። አባቶች ድምጻቸውን እያሰሙ ነው። ሊቃነ ጳጳሳትን በቻሉት አቅም እየጮሁ ነው። እንግዲህ በዚህ አርሲ ላይ በደረሰ መከራ የመጀመሪያ ድምጽ ሆነው የታዩን ብፁዕ አቡነ ሄኖክ ናቸው። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስና ቅዱስ ሲኖዶስ አባል። በእውነት ለብፁዕነታቸው ልናመሰግናቸው ይገባል። በዛው ቀን ነው በፌስቡክ ገጻቸው ሀዘናቸውን የገለጡት። እንደው ቅዱስ ሲኖዶስ ምልዓተ ጉባኤ ምናምን ምንላቸው ማንም ዞር ብሎ ሳያያቸው ቀድመው የታዩት በፌስቡክ ገጻቸው አቡነ ሄኖክ ናቸው። ያው ያሉበት ጆሃንስበርግ ደቡብ አፍሪካ ስለሆነ ቢያንስ በአባትነታቸው ማድረግ ያለባቸውን ያደረጉት። ከዛ ብፁዕ አቡነ ይስሐቅ ናቸው። ብፁዕ አቡነ ይስሐቅ ደግሞ በክርስቲያን ሆስፒታል ድረስ ሄደው ህፃኑን ልጅ በመጎብኘት እስከ 70 ሺህ ብር ለሕክምና በመስጠት ከዛ በኋላ በእንባ ጭምር ተናግረዋል። አስቀድመው ደግሞ ብፁዕ አቡነ ጴጥሮስ ከመሳይ መኮንን ጋር ቃለ ምልልስ አድርገው ነበረ። ከዛ ብፁዕ አቡነ ቀውስጦስም እንዲሁ ድምጻቸውን አሰምተዋል። እንግዲህ እኛ አባቶችን ነጥረን የጠራ ነው ያሉት አባቶች ቢያንስ አሉ የምንላቸው ስለሆኑ የሌሎቹ እንግዲህ እግዚአብሔርዩ ናቸው። ስለሌሎቹ ማውራትም ማሰብም አያስፈልግም። የኔ እንጃ እንግዲህ እኔ አላቅም ማለት በጣም ነው ያዘንኩት። ያሳዝናል፣ ግን እንዲህ ነው ብሎ መናገር አይቻልም። እዛ ምስራቅ አርሲ የደረሰው መከራ የድረሱልን ጩኸት ልኩ ምን ያህል እንደሆነ እስኪ ላስደምጣችሁ። እኛ በአርሲ ሽርካ ያለ ነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምፁ ነው። እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምፁን፣ እባካችሁ ድምጻችሁ ያንሰናል። በቃ ድምፁን ለአንድ ቀን ለ2 ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፁን ተዉ። ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለ ነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምፁንልን። ቤተሰቦቻችን አለቀ። እኛ ወጣቱ በየጨሻው በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያም የለንም። በቃ እባካችሁ ድምጹኑን የሚሉ ድምጾች ናቸው ከአርሲ የተሰማው። በቀን በቀን ነው የምንሞተው። እናንተ ሚዲያ ላይ ያለውን ያያችሁት እንጂ ቀን በቀን ከሚታየው የማይታየው ከሚሰማው የማይሰማው ሞት ይበልጣል ብለዋል። አሁንም እንግዲህ የደረሱን መረጃዎች አሉ። ማህበረ ቅዱሳንን በዘገባው ይዞ የወጣው ጥንክሮች አሉ። ምስራቅ አርሲ ያላባራው ሲቃ ያላባራው ጩኸትና እንባ አርብተን እንመለስ። ሰላም ጤና ይስጥልኝ። በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ሰምተናል። ይህ ዜና እንግዲህ በአርሲ ውስጥ በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሪ አመኛና አንጎ ዳቼ አካባቢ በሚገኙ ኦርቶዶክሳውያን ላይ 16 ታፍነው ነበር። 16 ሰዎች ከ22 እስከ 24 ባለው ቀናት ውስጥ ማለትም ጥቅምት 22 እስከ ጥቅምት 24 ባለው ቀናት ውስጥ 16 ሰዎችን ወስደው 9 ሰዎችን ገለው ጥለዋቸዋል። ሌሎቹ ሰዎች እስካሁን ድረስ በእነሱ እጅ ላይ እንደሆኑ እየሰማን ያለ ነው። ልድገሙ አካባቢውን በአርሲ ወረዳ በአርሲ ዞን በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሬ አመኛና በአንጓ ዳቼ አካባቢ 17 ሰዎች ታፍነው ተወስደው ከ17ቱ 9 ኦርቶዶክሳውያን ተገለዋል። ይህ ዜና እንግዲህ
አርሲ ላይ እየተዘገበ ያልሆነ እየወጣ ያልሆነ ድምጾች ናቸው። በጣም ብዙ ድምጾች ታፍነዋል። የሚናገርላቸው የሚጮህላቸው አጥተዋል። ኦርቶዶክሳውያን ግን በየቀኑ በማንነታቸው በኦርቶዶክሳዊነታቸው በሃይማኖታቸው ምክንያት በየዕለቱ እየተገደሉ ነው ያሉት። የኛ ሚዲያም ሌሎች ሚዲያም ይሄን ነገር እየዘገቡት አይደለምና ላደርስላችሁ ብዬ ነው። ቸር ቆዩ። እግዚአብሔር አምላክ እንግዲህ በጎውን ቀን ያምጣልን ብቻ ነው የምንለው። ማለት በጣም ነው የሚያስጨንቀው። በቃ ዜናው ይሄ ነው፣ ተመሳሳይ ነው። በቃ ምን እንበል ማለት እግዚአብሔር አምላክ ይታረቀን ነው የምንለው። በጣም ትንሽ ይጨንቃል አይደለ? የሆነ ውስጥን ይረብሻል። አርሲ ላይ ሆነን ነው ይሄንን ህመም ልናቅ የምንችለው። በእነሱ ቦታ ስንሆን ነው የምንታመመው። ደግሞ በጣም በቁጥር ብዙ ሆነን በብዙ ነገር ራሳችን መጠበቅ የቻልን እንዲህ መሆናችን ደግሞ ያመናል። ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ይሄ ዜና በተሰማ ሰዓት ነበር በአስቸኳይ ድምጽ ያሰሙት። ከመሳይ መኮንን ጋር በነበራቸው ቆይታ በቀጥታ በፍጥነት ነበር ወጥተው ብፁዕ አባታችን ብፁዕ አቡነ ጴጥሮስ ድምጻቸውን ያሰሙትና እስኪ የብፁዕ አባታችንን ሙሉ መልእክት እንከታተልና የምንመለስ ይሆናል። አንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በየአመቱ ማለት ነው። በየአመቱ በእንደዚህ ይሞታሉ። ባለፉት 5-6 አመታት በየአመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው እንደዚህ እንደ ሻሸመኔ ያለው እንደዚህ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ አይቆጠር እሱ ሳይቆጠር አጠቃላይ በየቀኑ የሚያልፉት የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት በነገራችን ላይ በኢትዮጵያ የመግደያ መንገዱ ለመግደል ሰዎች 3-4 ስም አንድ ብቻ በሆነ እንኳን እኔን ለመግደል 3 ስም ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ፣ ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላል። አሁን ለምሳሌ በኦሮሞኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው ኦርቶዶክሳዊነታቸው አያተርፋቸው። ኦርቶዶክሳዊነታቸው ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው። ስለዚህ ሙሉ ተደርጎ እንደሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል ታማኝነት ያለው ተብሎ የሚቀመጥ። ስለዚህ እንደዚህ ባለበት ሀገር ላይ ስለሞት ግለጽልኝ ብትለኝ ከንባ በቀር ለምን ልገልጽ? እንዴት አድርጌ ልገልጽልህ እችላለሁ? ቃል የት ላገኝልህ እችላለሁ? እንደውም በቀደም አንድ ቦታ ላይ ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ ብያለሁ። እና በዚህ ጊዜ እንዴት አድርገህ ልትገልጸው ትችላለህ? እንዴት አድርገህ እኒህን ሰዎች እንዴት አድርገህ ልትገልጻቸው ትችላለህ? እነዚህ ሰዎች እኮ በምድሪቱ ላይ በዚህ ምድር ላይ ጠብ መኖሩን እንኳን አያውቁም እኮ። እነዚህ ሰዎች ሰው ይጥላቸው አይጥላቸው እነዚህ ሰዎች በምን እንደሚገሏቸው እኮ ተገዳዮቹ አያውቁም። ቢያውቁ እኮ ሲጀመር እዚያ ሊኖሩ አይችሉም ነበር። ሰውነን ብለው እኮ ነው እዚያ የሚቀመጡት። አያውቁም። በገዳዮቻቸው ስም ይህን ያህል ጥላቻ መኖሩን መግደል አልበቃቸው ብሎ ሰውነታቸውን መቆራረጡን እንኳን አያውቁም። ይህን ያህል እንደጠሏቸው የሚያውቅ ሰው የለም። ምክንያቱም እነሱ ጠብ የላቸውም። እነሱ እነዚያን ሰዎች አይጠሏቸውም። ከምናንተስ ሊጠሏቸው ይችላል። ስለዚህ እንዲህ አይነቱን ነገር ልገልጽልህ የምችለው ነገር እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ
ምን ተሰማ ትለኛለህ? እያቸው ምን ተሰማ ትለኛለህ? እነዚህን እያየህ ምን ተሰማ ተብሎ እንዴት ሰው ይጠየቃል? እንዴት ትጠይቃለህ? ምን ይሰማሃል? ምን ነገር ባላደረጉት ነገር እንደዚህ ሲሆኑ ከማየት የበለጠ አሁን ይሄን መናገር የለነሱ ፖለቲካ ነው ባይዘው። ይሄ በነገራችን ላይ የምናስተምራቸው ሰዎችም እንዲያው አባ ከዚህ ባትገባ ይሉኛል። ደስ ባለኝ ባልገባ እንደዚህ አይነት ውስጥ እንደዚህ አይነት ውስጥ ባልገባ ደስ ባለኝ። እንዳው ግን ብፁዕ አባታችን እንዳው ይቅርታና መቼስ አቋረጥኩት ልብን ይሰብራልና በተለይ ያነሱት ነገር ብዙዎችን አይተው እንዳላየ ሰምተው እንዳልሰማ ማለፍን የመረጡ በጣም ብዙዎች ናቸው በዚህ ጉዳይ ላይ። በአንጻሩ ደግሞ እህት አብያተ ክርስቲያናት በማያውቋቸው ኦርቶዶክሳውያን ብቻ ናቸው መከራ ደረሱባቸው በሚል ዛሬ ድምጻቸውን እያሰሙ ነው ያሉት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ የሚናገርላት አላጣችም። እንደርሶ ጳጳስ ሆኖ የጵጵስናውን ማዕረግ ተቀብለው ወይም ተክኖ ተሹሞ ቤተክርስቲያኒቷን የሚያገለግልላት ሰው አላጣችም። ነገር ግን ሆኖ የሚኖር ሰው ግን ጠፍቷል። በተለይ ስለነዚህ እረኞች መጥፋት፣ ስለ እረኞች መበተን በአንድም በሌላም ብዙዎችን አስሮና ሸብቦ የያዛቸው ነገሮችን ሁሉ ገዳይ ሲገላቸው በማንነታቸው የብሔር ታርጋ እየተሰጣቸው ኦርቶዶክሳዊ በመሆናቸው ቅድም ያሉት ወርቃማ ቃል አለ። አንድ ሰው ቋንቋውን በመናገሩ ብቻ ሊተርፍ አይችልም። ኦርቶዶክስ በመሆኑ ሊገደል ይችላል። ታዲያ ይህንን ጉዳይና እንዲህ አይነቶቹን ስሜት ከአንድ ካታጎሪ ጋር ተመድቦ አይ ፖለቲካ ነው ይሄ፣ አይ ይሄንን መናገር መንግስትን ያስከፈዋል፣ አይ ይሄንን መናገር እንዲህ የተባለ የሚኬድበት ነገር አለና እንደው ለርሶ ይሄንን ነገር እንደው እንዴት አድርገው ነው ግልጽ ሊያደርጉት የሚችሉት? ብፁዕ አባታችን እውነት ፖለቲካና ይሄ ምን ያገናኘዋል? ይህንን እንግዲህ ያን ያደረጉትን ሰዎች ነው የምትጠይቃቸው። አንድ ባለፈውም ከወንድም መሳይ ጋር የተነጋገርኩት ነገር አለ። እነሱ እዚያ ያሉት አባቶች የሚያዩበትን እይታቸውን ምልከታቸውን ተናግሬያለሁ። አሁንም ያንን አልነፍጋቸውም። በነገራችን ላይ መግለጫ አውጥተዋል። ይሄ ትልቅ ነገር ነው ለኔ። እዚያ ሆኖ መግለጫ ማውጣት ቀላል ነገር አይደለም። መንግስት ይከታተል ማለት ቀላል ነገር አይደለም። ምክንያቱም እነዚህ ሰዎች የሚኖሩት ይሄ መንግስት በሚያስተዳድረው ሀገር ውስጥ ነው፣ በዚያ ላይ ነው ያሉት። ስለዚህ ለዚህ መንግስት እውቅና የመስጠት ግዴታ አለባቸው እዚያ ስለሚኖሩ። አንድ ይሄን። ሁለተኛ ብዙዎቹ አባቶች ሲሉ የሰማሁት ሌላ ነገር ብናደርግ የባሰ ይደረጋል ነው የሚሉት። ያው ፈሪ እግሩን ሲቆረጥመው የኔን ነው የሚቆረጥመው ተዋለ እንደተባለው ነው፣ እንደተባለው አይነት ነገር ነው። እንግዲህ ያው ለምዕመናን አዝነን ነው የሚሉት እዚህ ያሉት አባቶች የነገሩኝ። ለኔም ቁጭ ብለንም ስናወራ ይሄኛው ያባብሳል፣ ይሄኛው ወደ ከፍታ ይወስዳል የሚል ነገር ነው የሚጠቀሙት እነሱ። ግን ሁሉም አይደሉም። ይሄንን ከዛሬ በላይ የተመቸው ጊዜ የለም ብለው የሚናገሩም ደግሞ አሉ፣ ለዚህ የተሾሙ ማለት ነው። እንግዲህ በሁለት በሶስት ነው የምንከፍላቸው። አንዳንዶቹ አቡነ ይስሐቅን እንዴት አድርገህ እንትን ልትላቸው ትችላለህ? እዚያው ሄደው ስቅስቅ ብለው አልቅሰው እና በጀምላ ይህንን ነገር ማድረግ አንችልም። እንደዚህ አይነት ላደረጉት ሰዎች እውቅና መስጠት መቻል አለብን። እዚያው ድረስ ሄደው ስቅስቅ ብለው ያለቀሱ አባት አሉ። እኔን ሰውዬ እንዴት አድርጌ ነው ልተቻቸው የምችለው? እኔ የለውም እዚያ። እኔ የምናገረው እዚያ ሳልኖር ነው። ስለዚህ አቡነ ይስሐቅን የምተችበት አንድም ህሊና የለኝም። ደግሞ በመጠኑም የተናገሩትን ሰዎች የምተችበት የለኝም። ምክንያቱም እዚያ አይደለሁም እኔ እና ግን ደግሞ በአንጻሩ ደግሞ ያው በፖለቲካው ለፖለቲካው ስለ ፖለቲካው የተመደቡ ሰዎች አሉ።
ይሄንን ብቻ እንዲሰሩ የተመደቡ ይሄንን ብቻ እንዲያደርጉ የተመደቡ ሰዎች አሉ። እነሱ ያ ነው ስራቸው። ያንን ካላደረጉ እንትን ሊሉ ስለማይችል ተመልከት። አሁን እኒህን ሰውዬ እንዴት አድርገህ ነው ልትተቻቸው የምትችለው? እናንተም የሚዲያ ሰዎችም እነዚህን ሰዎች በጸሎት ሌላው እንዲረዳቸው እንዲያበረታታቸው ማድረግ ነው ያለብህ አማራጭ። ስለዚህ እኔ ያላደረኩትን ነው እኒህ ሰው የሚያደርጉት። እኔ ያላደረኩትን ነው የሚያደርጉት እኒህ ሰው። ደግሞ ምንም ፈልገው አይደለም፣ ስልጣን ፈልገው አይደለም፣ ምን ብለው አይደለም፣ ምን ብለው በቃ አባት ስለሆኑ ብቻ የአባትነት ግዴታ ነው ከዚህ ያደረሳቸው። እኔ ሻሸመኔ አልሄድኩም መሳፈር ስላልቻልኩኝ፣ እህቶቼ ወንድሞቼ እዚያ በተሰቃዩት ቦታ ላይ መሄድ አልቻልኩም። ምክንያቱም አልችልም ነበር። እዚያ በነበርኩ ጊዜ አልቻልኩም። እርግጥ ነው ከታሰሩት ልጆች እስር ቤት እጅ አስፈትቻለሁ። በዛን ጊዜ በዚያ በሳት ጊዜ ደግሞ ምን ሊያረግ መጣ ብለው ደግሞ አያፍርም ወይ ከዚህ ሃይ መጥቷል ብለው በኦሮሞኛ ሲሳለቁብኝ አይቻለሁ። ተርጉመውልኛል ልጆች። ነገር ግን ይህንን ለማድረግ ደግሞ የማይችሉ አሉ፣ በአካልም በሌላም ምክንያት። እነዚያ ሰዎች ደግሞ አያዝኑ ማለት አይደለም፣ እማያዝኑ ደግሞ አሉ። ከፋፍለን ነው ማየት ያለብን ነው። ምናልባት ጥያቄ ገብቶኝ ከሆነ መልካም ነው። ብፁዕ አባታችን፣ እኛም ይሄንን ጉዳይ በተመለከተ እንግዲህ የሀገረ ስብከቱ ሊቀ ጳጳስ እስካሁን ድረስ የተናገሩትን ነገር የለም። እኔ በራሴ በግሌ ለምሳሌ ከሀገረ ስብከቱ ሊቀ ጳጳስ ውጪ የሆኑትን ሰዎች ለማናገር ሞክሬያለሁ። ከሀገረ ስብከታቸው ውጪ ለመናገር ግን ፈቃደኞች አይደሉም። እኔ ሀገረ ስብከቴ ላይ ቢሆን ችግር ቢፈጠር መናገር እችላለሁ ያሉኝ ሰዎች አሉ። ግን ይህንን ህዝብ ይረዳል ወይ? አንድ ሊቀ ጳጳስ ጵጵስና ወይም ደግሞ እረኝነቱ ለተወሰኑት ሀገረ ስብከት ለተመደበበት ብቻ ነው ወይ የሚለውን ነገር የምናይበትን መንገድ አለ። እንዳሉት ከፋፍለን ማየት አለብን፣ መመልከት አለብን። መልካም ነው። ግን ብፁዕ አባታችን ይሄ ህዝብ አሁን እውነት እንነጋገር ከተባለ እርሶም በነበሩበት ወቅትና ሰዓት ላይ ያኔ በሻሸመኔ ላይ የተፈጸመውን ነገር የዚህ የጨረቃ ጳጳሳትን ሹመትን በተመለከተ መንግስት ባለበት ሀገር፣ ድሮን ባለበት ሀገር፣ መድፍ ባለበት ሀገር ቅዱስ ሲኖዶስ እኮ ሀገር ሲመራ ነበር ለ3 ለ4 ቀን አድርግ ሳይባል ኢንጂነሩም ዶክተሩም እኔም ኦርቶዶክስ ነኝ ብሎ እኮ የተነሳበትን ወቅት አይተናል። ከስቴዲየም አንስቶ እስከ ሜክሲኮ ድረስ ሰው ጥቁር ለብሶ የሄደበትን መንገድ እናስታውሳለን። የዛን ጊዜ አባቶቻችን በጥብዓትና ተስፋውን በሚያለመልም መንገድ የሚናገሩት ንግግር ሁሉ ተስፋውን ቀጥለውለት ነበር። ዛሬ እንገደላለን፣ እንሞታለን፣ ነገም ይጨመራል። 25ቱን ቅድም እንዳሉት እርሶ ቁጥራቸውን እንኳን እኛ ያየናቸውን ሰዎች ይነገረናል እንጂ ከዛ በላይ ነው ያሉት። ዛሬ ጢሻ ውስጥ በአውሬ ተበልተው የሞቱትን አናውቅም። 25ቱን አውርተን 5 ይጨመራል። ይሄ በሆነበት መንገድ ላይ በአንድነት በጋራ መቼ ነው የሚቆመው? ይሄ መቼ ነው ይሄ ደም መፍሰስ የሚቆመው? መቼ ነው ኦርቶዶክሳውያን በገዛ በተወለዱበት ሀገራቸው እንደ ሁለተኛ ዜጋ የሚታዩበት መንገድ የሚቆመው መቼ ነው ብሎ የሚመለከተው ባለድርሻ አካላትን ማሰማት። ማንን ገደለ? ብፁዕ አባታችን ይኸውልህ ወንድም አለም፣ አሁን የተገናኘ ነው ስለ እነዚህ ሰዎች ሀዘናችን እንድንገልጽ እና ደግሞ እኛ እንደ ሰው ከዚህ ሀገር ሆነን ማድረግ የሚገባንን ነገር ለማድረግ እንድንወያይ ነው። አሁን በሌሎች ጉዳይ ላይ ጣት እንድንቀስር አይደለም። አሁን የእናንተ የጋዜጠኞች ችግር እዚህ ላይ ነው። በነገራችን ላይ እናንተም ወደምትፈልጉት አቅጣጫ ነው። እኔ ደግሞ እንደዛ አይደለም እያልኩ ያለሁት። ይሄ የሁላችንም ነው። አሉ ከፋፈልኩልህ እኮ በ2 በ3 የተከፈሉ አሉ ሰዎች። ግን ላሉ ሰዎች ይሄኛው ጥሪ አይቀበልም። ሌላው ያልተነሳው ላይ ነው መከራ የሚያየው እንጂ ለሚሰሩት ሰዎች ለዚህ ለቆሙት ሰዎች ድጋፍ አንሰጥም። እኛንን ማድረግ ያለብን እዚህ ያለ ነው። እዚህ ነፃ ሀገር ካለ ነው ሰዎች የት አለ መቻ እንደሆነ እዚህ አንተ ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው? ንገረኝ። ከ40 በላይ ቤተክርስቲያን አለ። 40 ቤተክርስቲያን አለ። ከዚያ እያንዳንዱ 5 ካህን ቢኖር ስንት ካህን አለ? 40 ጊዜ 5 ስንት ካህን ይኖራል? በእያንዳንዱ 100 ምዕመን ቢኖር ስንት ምዕመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም ወይ? ይችላል።
ስለዚህ እዚህ ስራን ጀምር ነው የኔ ጥያቄ። ከዚህ ስራን ጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገቱት። እዚህ ሀገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ትክክል ያላደሉ ሰዎች አሉ በእነሱ የተቀመጡ እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለሁት። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማህም? ያንን አትጠቅሱትም? 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እኛ የምንችለው የማይችሉት አልቻሉም። ካልቻሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው ጥያቄ። ይሄን ጥያቄ መልስልኛ አንተ ራስህ። ለምን? ምክንያቱም አንተ ዲሲ ነው ያለው፣ አብረከሶቹ ጋር ከብዙዎቹ ካህናት ጋር ጓደኛ ነህ፣ ብዙ ነገር አለ። በየቤተ ክርስቲያኑ እንኳን ስለዚህ ጉዳይ የሚያነሳ የለም። ለምን? አሜሪካን ሀገር ሆኖ ዲሲ ሆኖ ለምንድን ነው የሚፈራው? ምክንያቱም እዚያ ጥቅም አለው። አሁን እዚያ አሜሪካ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችልም። ከነሱ ላይ ጣትህን ስትቀስር ላይ እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄው። ምን ምክንያት አለው እንዳይነሳ አንድ እንዳይሆን? ምን ምክንያት አለው? ንገረኝ ምክንያቱ። ይሄንን ነው እኔ ልልህ የምፈልገው። መልካም ብፁዕ አባታችን፣ ይህን ጉዳይ በተመለከተ ዛሬም እንግዲህ ስንሰራበት የነበርንበት ሁኔታ ላይ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በርካታ አገልጋዮች አሏት። እንዳሉት እርሶ በውጭ ያሉ እኔ ጠዋትም ሳስተላልፈው የነበረበት አንድ መልእክቱ ኢትዮጵያ ውስጥ ያሉት ለምሳሌ አንናገርም እንኳን ቢሉ ሊታሰሩ ይችላሉ። ከተናገሩ መከራ ሊደርስባቸው ይችላል። ቤተሰብ ይኖራቸዋል። ውጭ ተቀምጠን የነፃነት ሀገር ማንም የማንን አፍንጫ በማይነካበት ሀገር ላይ ተቀምጠን እዛ ሲቀጥል አጥር በሌለበት አደገኛ ውሻ አለ፣ አደገኛ አጥር አለ በማይባልበት ሀገር ላይ እየኖርን እጃችን አፋችን ላይ ጫነው ለምንድን ነው የሚለውን ነገር ዛሬ ጠዋትም ሳነሳበት ነበር። ከዚህ አንጻር ለምሳሌ አሁን ኮሚቴ ተዋቅሮ በዛ ኮሚቴ መንገድ በርካታ የሚዲያ ቅስቀሳዎችን እየታየን ያለ ነው። ሚሊየን ተከታይ ያላቸው ሶሻል ሚዲያ ላይ ያሉ ሰዎች ዛሬ አንደበታቸውን እያወጡ እየተናገሩ ነው በእንግሊዝኛ። ይሄ የሆነበት ምክንያት እዚህ ባለ ነው ወጣቶች፣ እዚህ ባሉት ኮሚቴዎች፣ በውጭ ባሉት የሚንቀሳቀሰው እንቅስቃሴ ነው። ሌላው ቢቀር ብፁዕ አባታችን በቀደም እጅን ስትቀስር አልሰማሁም ብለውኛል። ለምሳሌ አንድ ምዕመን ቤተክርስቲያን የሚያሰኛት የምዕመናንና የካህናት ህብረት ነው። ምዕመኑ ከሌለ ቤተክርስቲያን የለችም። ምዕመናን የት ነው የምንሄደው? ሞታችንን የሚነግርልን ቤተክርስቲያን፣ ስለ ሞታችን አዝኖ ዛሬ በኢትዮጵያ ውስጥ እንዲህ ተፈጽሟል ብሎ የሚናገርልን ጸሎት የሚያዝልን ቤተክርስቲያን። ሌላው ቢቀር ካህናቶቹ ባይናገሩ አባልነት እየከፈለን እስካለን ድረስ we have a right መጠየቅ መብት አለን የሚለውን ነገር ሁሉ አንስቼ ስናገር ነበር። ግን ብፁዕ አባታችን እርሶ የቤተክርስቲያን መሪ ነዎት። ምናልባት በሀገረ ስብከቶ ላይ የሚያደርጓቸው በርካታ አገልግሎቶች በተለይ እዚህ ቦስተን፣ ኒውዮርክ እና አካባቢ ላይ ያለው ሁላችንም የምናውቀው ነው። ግን ይህንን አንድነት በተለይ በውጭ ያለው አካል እንዴት ነው ማምጣት የሚችለው? ከዚህ ከፍራቻ እንዴት መውጣት ይችላል? ጥያቄ ነው አይደል? እንዴት እንውጣ ነው አይደል? አሁን እንደምናረገው እኮ ነው የምንወጣ። አሁን እንደምናረገው ነው። አሁን የምናረገው ነገር ትምህርት ነው። አሁን የምናረገው ነገር እንንቀሳቀስ ነው። አሁን እንግዲህ ሁለት ነገር ነው ያለው። አንደኛ እንዲያው እኔ በዚህ ጉዳይ ላይ ትንሽ ብንዋ
ፖለቲካ የሚሆነው እምን ድረስ ነው? ቤተክርስቲያን የቤተክርስቲያን ሰዎች ፖለቲካ ውስጥ ገቡ የሚባለው ምን ሲሉ ነው? እምን ድረስ ነው ፖለቲካ የሚሆነውና ፖለቲካ የማይሆነው ምን ድረስ ነው? ይሄንን ዲፋይን ማድረግ ቢቻል ከዛ በኋላ በዚህ ተነስተን ማህበረሰቡን የመቀስቀሻ አጀንዳ ብናዘጋጅ የሚል ነው ያለኝ አመለካከት። እንዲህ አይነት ነገር ፖለቲካ የሚሆነው መቼ ነው? ምን ላይ ሲሆን ነው? በእኔ ሰውን የሚመለከት የሰውን መብት የሚመለከት የሰውን ህይወት የሚመለከት በምድር ላይ የመኖር መብቱ የተገደበን ማህበረሰብ በመደገፍ የሚመለከት ፖለቲካ አይደለም ለኔ ለነዚህ ሰዎች አሁን በዚህ መልክ መጮህ ለደጋፊዎቹ ፖለቲካ ነው። ምክንያቱም ይሄ አገርን ያጠቁራል ብለው ነው የሚያምኑት። የአገርን ገጽታ ያጠፋል ብለው ነው የሚያምኑት። ስለዚህ ለነሱ የአገር ገጽታ ስለሚባል የሞቱ ሰዎች መቀበር አለባቸው የሚል ነው። እኔ ደግሞ አይደለም የሰው ሰብአዊ ገጽታ የሰብአዊነት መብት ገጽታ ከሚጠፋ የመንግስት ገጽታ ይጥፋ ነው። ምክንያቱም አልደረሱበትም እነዚህ ሰዎች። እኛ እየቆምን ያለነው ለሞቱት ሰዎች ነው። ለሞቱት ሰዎች ብቻ ሳይሆን ወደፊት ለመገደል የተዘጋጁ ሰዎች አሉ። ይሄ ነገር ካልቆመ ሁላችን ማናችንም አንተርፍም ነው እኮ እያልኩ ያለሁት። አንተርፍም ማናችንም። ይሄ ነገር መቆም አለበት። ማቆም ያለበት ማን ነው ጥያቄው። ማስቆም ያለበት የመጀመሪያው ደረጃ እኔ እናንተ እዚህ ያለነው ህዝቡ እንዲንቀሳቀስ፣ እንዲበረታ፣ እንዲጠነክር መቀስቀስ ነው። እንዲበረታ። አሁን መቀስቀስ የሚለው ቃል ራሱ ፖለቲካ ነው ለነሱ። መቀስቀስ የሚለው ይሄ መቀስቀስ የሚለው ሽብር ተብሎ በሽብር የሚያስከስስ ነው። ይሄ ማህበረሰቡ ይደራጅ ማለትም ፖለቲካ ነው። ማህበረሰቡ ራሱን ይከላከል ማለትም ፖለቲካ ነው። እነዚህ ሁሉ ፖለቲካ ናቸው ለነሱ። ለኛ ደግሞ ራስን ማስጠበቅ ህልውና ነው። የህልውና ጉዳይ ስለሆነ አትንኩኝ፣ አትግደሉኝ ማለት ሰብአዊነት ነው። ይህንን እንዴት አድርገን እናስታርቀው? ከዚህ ስንወጣ ነው ማህበረሰቡ አንድ ሊሆንልን የሚችለው። ምናልባት ገብቶኝ ከሆነ ጥያቄ እየተናገርኩ ያለሁት ወደ ሌላም እንዳልወስድ እሰጋለሁ። አይ ጥሩ ነው አባታችን። እኔ ማለት ምንድነው መቁረጥ ያስፈልጋል ብዬ አስባለሁ። ለምሳሌ አሁን እርሶ ቆርጠው ወጥተዋል። ልክ እንደ እርሶ ያሉ መሪዎች፣ በተለይ በእርሶ ደረጃ ላይ ያሉ አካላት፣ በተለይ ውጭ ያሉ አካላት ለህዝባቸው ለዘመናት ያህል በውጭ ኖረዋል፣ አይተውታል ምን እንደሆነ ማለት ነው። ከህዝብ ጋር መከራ ሲቀበሉ የነበሩ አባቶች እንደነበሩ አውቃለሁ፣ አያለው። እውነት እንነጋገር ከተባለ ዛሬ አንድነትና ህብረት ካለ የማይለወጥ ምንም ነገር የለም። ለምሳሌ እርሶ በጣም ደጋግመው የሚናገሯት ንግግር አለ። ኢትዮጵያ ውስጥ ለምሳሌ አሁን ገሎ የማይደክም መንግስት፣ ተገሎ የማያልቅ ህዝብ። ይሄ በሆነበት ሁኔታ ላይ ሰው ሲገባው ሲረዳ ነው ይሄ መንግስት እያደረገ ያለው ነገር ምንድን ነው የሚለውን ነገር ሲያውቅ ሲረዳ እውነቱን ወጥቶ እንደዚህ ይናገራል። እንደዚህ እርሶ እንደቆረጡት መቆረጥ የሚችል ሰው እንዴት ነው መፍጠር የምንችለው ነው የኔ አቋም። ለምሳሌ አሁን እውነት እንነጋገር ከተባለ እንደሚያዩት አነጣጥሮ ስራዎች እየተሰራ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እውነት እንነጋገር ከተባለ ማለት ሰሜኑን እንዴት አድርገው እንዳመከኑት እያየን አንዱ ለአንዱ ጀርባና ፊት እንዲሆን ያደረገበትን ነገር ጭራሽ ከዛ ሁሉ ነጥቀው ወጥተው እኛ ኢትዮጵያዊ አይደለንም የሚሉ ሰዎች የተፈጠሩበትን መንገድ እናያለን። ይሄ ለነሱ ደስታቸው ነው። ሲቀጥል እንደገና ከዛ ባሻገር ብፁዕ አባታችን እኔ መረዳት ያለብን ዛሬ ቅድም እንዳሉት እርሶ ብፁዓን አበው ሊቃነ ጳጳሳት እንዲህ አላደረጉም እንዲባልም ስለሚፈልግ በየጊዜው አጀንዳዎችን ክሬት ያደርጋል እንደሚባል ስለሚፈልግ ማለት ነው። እርሶ እንዳሉት ለሶስት የተከፈሉ አባቶች ሊኖሩ ይችላሉ። የደከሙ የሚናገሩ የማይሰሙ፣ በአንጻሩ ደግሞ መስለው የሚኖሩ ምንደኞች አሉ፣ የተመቻቹ ማለት ነው። የሚናገረውን ነገር ይሄማ ፖለቲካ ነው የሚሉ ሰዎች አሉ። ስለዚህ ብፁዕ አባታችን እንደርሱ ያሉትን አባቶችና እንደኛ ያሉ ወጣቶችን በጋራ አንድ ላይ ቀደም እንደተባለው ይህንን እየተገደለ ያለው ሰው እኮ እየሞተ ነው ያለው። ያውም ኦርቶዶክሳውያን ምንም የማያውቁ ቅድም ብለው ተርሶ እነዚህ ሰዎች መንግስት እንኳን ማን ነው የሚለውን በቅጡ ጠንቅቀው የማያውቁ ናቸው። እውነት ይያሉ ይህንን ሰብአዊነት ላይ እስከ ዓለም እነዚህ የውጭ ተቋማት ድረስ ማሰማት የምንችልበት መንገድ እንዴት ነው ማሰማት የምንችለው? ብፁዕ አባታችን ጥሩ ነው፣ ጥሩ ጥያቄ ነው። አይ እንግዲህ ይሄ አንደኛ አሁን እንግዲህ ከሁለት እንክፈለው። አገር ቤት ያለውን
በሶስት እናያቸው። አንደኛ ለሚደግፉት እርዳታ እናርግላ። እርዳታ ስለ የሞራልን ያይዟችሁም ምን ያንን ደግሞ ማድረጋችን ደግሞ እንዳናስጠቃቸውም ጥንቃቄ ያስፈልጋል። በነገራችን ላይ ይሄንንም እንድትጠነቀቁ ፈልጋለሁ። ከውጭ ደጋፍ አላቸው ከተባለ እኛንም ሲያረጉን ነበር ባይዘው ያን ጊዜ እንትን ስንል በገዛ ባንካችን ውስጥ ገንዘብ አስገብተው ገንዘብ ተልኮላቸዋል የመንግስት ማስገልበጫ ብለው ለመስራት ይሄን ደረስንበት። ሰዎች ነገሩን። መቼም አንዳንድ ጊዜ ሰው ሲኖር ትልቅ ነገር ነውና ባንካችን ሁሉ ዘግተን ነበር ለ3 ወር ለ4 ወር ያህል ገንዘብ እንዳይቀበል ማለት ነው። እና እነዚህን ሰዎች ስንደግፍም ምን ስንልም ጥንቃቄ አድርገን ነው። ይሄንንም እንድንጠነቀቅ ፈልጋለሁ። ለነሱ ህይወት መጠንቀቅ አለብን። እዚያ ውስጥ እኛ የምናድናቸው የለም። አሁን እኔ ትንሽ ከእናንተ ጋር የምገዳደራችሁ እዚህ ውጭ ያላችሁትን ሚዲያዎች የምገዳደረው እዚያ ያለውን በትክክል አልተረዳችሁትም። እዚያ ያለውን ሰዎች አልተረዳችሁትም። እኔ እዚያ ምንም እኮ ያደረኩት ነገር የለም። ትንሽ ነገር ነው ያደረኩት ግን ወደ ውጭ ገብቼ እንኳን መልሼ እዚያ ስራ እንዳልሰራ አይታችኋል። እንደው በጳጳስ ደረጃ እርግጠኛ ነኝ እኔ የመጀመሪያውም የመጨረሻውም ሳልሆን አልቀርም። እንደውም ወደፊትም እንዲህ እንደማይሆን ተስፋ አለኝ። ዲፖርት የተደረገ ሰው ማለት ታስሮ ከኤርፖርት ታስሮ የወጣ ሰው አልተናገርኩትም እንጂ ታስሬ ነው የወጣው። ባይዘው ለማንም አልተናገርኩትም እንጂ እና ዱባይ ላይ ታስሬ ነው ያደርኩት። ፓስፖርት ሁሉ ተቀምጦ አውሮፕላን እስካገኝ ድረስ ታስሬ ነው የቆየሁት። ታስራችሁ ሰሩ ተብሎ ማለት ነው። ዲፖርት ሲደረግ እንደዛ ነው አንድ ሰው እና ይሄ ለብዙዎቹ መሳቂያ ሆኗል። ለብዙዎቹ ለኔ ግን ምንም አይደለም። በነገራችን ላይ ምንም አይደለም ለኔ። ስለዚህ እዚያ ላሉ ሰዎች መጠንቀቅ አለብን። ይሄን ለሚሰሩት አንድ ለደካሞቹ ደግሞ መጸለይ አለብን። እነዚያኞቹ እንዲነሱ የሆነ መንገድ ማሳየት አለብን። እንዲንቀሳቀሱ ራሳቸውን እንዲያውቁ ማሳየት አለብን። ውጭ ያለ ነው ግን ምንም ምክንያት የለንም። በምንም አይነት ምንም ምክንያት የለንም። ጥቅም ሊኖራቸው ይችላል። በነገራችን ላይ ቤት አላቸው የሚባል ሰዎች አሉ፣ ቢዝነስ አላቸው የሚባል ሰዎች አሉ። እኔ እንደው ይቅርታ አድርግልኝና በዚህ ዘመን ውስጥ እንኳን እስካሁን ሆኖ እንደው ተራ ሰው ሆኖ እንኳን ኢትዮጵያ ውስጥ ቢዝነስ እሰራለሁ የሚል ሰው አይምሮ ዙሮ የተገጠመ መሆን አለበት። በቃ እንደ ሰው ሳይሆን እንደሌላ አይምሮ ዙሮ የተገጠመ መሆን አለበት። በፍጹም እንደ ሰው የማሰብ ችግር ያለበት ሰው ነው ብዬ ነው የማስበው። አይሆንም፣ ሊሆን አይችልም። ስለዚህ አንድ ቀን ይወስዱታል እና ለገንዘብ ተንሰፍስፋችሁ እንደሆነ እሳት ውስጥ እየጨመራችሁ ነው፣ ገንዘብ ነው። ስለዚህ እነዚህ እንዲነቁ እንትን። ሁለተኛ እኛ ደግሞ ለየብቻ ከምናደርግ እናንተ ሚዲያዎች አንድ አይነት ብትሆኑ፣ አሁን በሚዲያ የምትሰሩ ሰዎች አንድ ብትሆኑ፣ እንደገና ደግሞ ይሄ ጥምረት ለቤተክርስቲያን ብሎ ተብሎ የተጀመረው ባለፈው እሱ የተደረገው ነገር ደግሞ እነሱ ደግሞ የሚጠናከሩበት መንገድ ቢፈጠር እና ማህበረሰቡ ውስጥ እዚያ እያንዳንዱ አጥቢያ ቤተክርስቲያን ለዚህ የተወሰነ ነገር ቢሰጥ ቢንቀሳቀስ፣ እንደዚህ ቢሆን ማድረግ እንችላለን። ማድረግ የማንችለው ምክንያት የለም አንድ እስከሆነ ድረስ። አሁንም እየተናገርኩ ያለሁት የማህበረሰቡን ሞት ለማስቀረት ነው። አይዟችሁ። በዚህ በብልጌ ውስጥ ያላችሁ ሰዎች፣ ብልጌ ነው የምላቸው እንግዲህ፣ በብልጌ ውስጥ ያላችሁ ሰዎች መንግስት ለመገልበጥ እየሰራው አይደለም በሉ እየሰራን እንዳልሆነ እንድታውቁልን ነው። አይደለም፣ እንደዛ አይደለም። እባካችሁ ከዚህ ነፃ አውጡ። ራሳችሁን ከፍርሃት ነፃ አውጡና ሰው ሆናችሁ ዝም ብላችሁ ስራችሁን ስሩ። እናንተን የሚገለብጥ ማንም የለም። ስሙኝ እባካችሁ፣ የለም። ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ 4 እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ። እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት፣ ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉ ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን፣ አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ።
እና ይሸለሙብናል ይሾሙብናል እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ ንጹህ የሆኑ ጠንካራ ከሆኑ ይበቃሉ መስራት ይቻላል ነገር ግን አላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር ምን ነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን ስለዚህ ምንድነው የሚፈልጉት እነሱ መንግስት መገልበጥ ነው እሱ የኛ ጉዳይ አይደለም እሱ የፖለቲከኞች ጉዳይ ነው ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው ያን ከፈለገ ለምንድነው በሌላው እንቅስቃሴ ለመክበር ማለት የሚፈልገው አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው ስንት ፖለቲካ ድርጅት እንዳለ ከመቶ በላይ እኮ ነው የፖለቲካ ድርጅት አለ በኢትዮጵያ ለምንድነው ያንን ሁሉ የምታቋቁመው ምክንያቱም ሁሉም እያንዳንዱ በበረሃ ያለው ጭምር እያንዳንዱ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው ያንን ካገኘ ደግሞ ምንም ነገር እንደማትናገር ነው አውቃቸዋለሁ ምክንያቱም እዚህ ቀደም አይቻቸዋለሁ ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት አሁን ድምጻቸው የጠፋው ለምንድን ነው ሰው ስላልተገደለ አይደለም ገዳዩ ስለተቀየረ ነው ገዳይነት አይደለም ገዳይነትን አይደለም እንቃወመው ገዳዮችን ነው ገዳዩ ከተቀየረ ምንም ችግር የለውም እንጂ አሳሪነት ገዳይነት አመፀኝነት ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ እየተዘማነነ እንዲያውም በአዲስ ደም እየተተካ ምክንያቱም የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይሄን ይመስላሉ ላይክ ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ